ቶሎ ከታችሁ አንቺ በማያ አንቺ አትጨነቂሽ። እንደው ፈጣሪ ይጠብቅሽ፣ ራስሽንም ጠብቂ። አደራሽን አደራሽን አደራሽን። አሜን። ቶሎ ቶሎ ከታችሁ። አደይ አባዬ እየመጣ ነው። ኧረ ደርሷል እዚህ ጋር። የምርሽ ነው ብርሃን? የምርሽ ነው ብርሃን? አቶ አሸናፊ ምን ትሰራለህ ደግሞ እዚህ? ጋሼ ምን ትሰራለህ? እማይ ለካኝ እማይ 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 እኔ አትጮህ እማይ። አባዬ እህትሽ የት አለች? እህቴ ከጠፋሽ ስንት ጊዜዋ። ዛሬ እንዴት ስለሷ አልጠይቀኝ ቻልክ? ሁልጊዜ እኔን መዋሸት አይሰለችሽም አይደለም? እሺ እናትሽ የት አለች? አለች። የት አለች? ጥሪ ሂጂ ጥሪ። አቤት። ምን ፈልገህ መጣህ? ልጄን ፈልጌ መጣሁ። አንቺ ማን ፈልጎ ይመጣል? እኔ ምን አውቄ? እኔ የት እንዳለች የት አውቃለሁ? ውጣልኝ አልኩ ውጣልኝ። ስሚ እነ ጫኔ እዚህ ቤት ስትገባ አይተዋታል። አሁንም እንደዛ ጊዜ እየዋሸሽኝ እንዳይሆን። ሽኑ ታጸጃታለሽ? ቆይ እንዴት ነው የሚያደርግሽ? ይኸውልሽ ተነስቼ ሳላንግሽ ከዚህ ክፍል ውጭልኝ። ስራዬን ሳልጨርስ አልወጣም። አንቺ ራስሽ ውጪ። ቆይ እስከ ስንት ሰዓት ነው የምትጋደሚው? አይበቃሽም? ምን አባሽ አገባሽ አንቺ? ኦኬ አይመለከተኝም። ትሰሚኛለሽ? አሁን ቤቱን ላጸዳ ነው። አልጋውንም በተኛሽ በሰላም ጥፎ። አሁን ውጪ። ማነኝ ብለሽ ነው ቆይ የምታስቢው? ቆይ ከአንቺ ጋር ጨረስኩ። ምን እንደማደርጋት ታይሻለሽ። እንዴ እሷ ጓደኛዬ ናት። እሰይ ይሁን፣ ቆንጆ ናት። ባርኪ ከወጣ በኋላ መጣችሁ? ባርኪን እኮ አሁን አግኝተነው ነበር። እሱ ያስከፋል እንዴ? እኔማ ሰራተኛ አይደለሁም፣ ለጊዜው ነው። ይሄ ስራ የሚያምርባችሁ አንቺን አደይ ላይ ነው። እኔም እኮ ልክ እንዳንቺ ነበርኩ። ቤተሰቦቼ ባሉበት ሰዓት ልክ እንዳንቺ አንድ ክፍል ውስጥ ቁጭ ብዬ ነበር መማር። ድሮ ነዋ፣ እሱ እኮ ቀረ። አሁን ግን ከኔ ጋር በአንድ ዴክስ ቁጭ ብለሽ መማራችን ስሬ ነሽ ያለሽው። እሺ ቤዛ፣ ስርዓት ይኑርሽ። እሺ ከዚህ በኋላ አንድ ቃል ብትወጪ አጋጭሻለሁ። እሺ የተባበሩ ሰራተኞች። ፍቅር ምን ፈለግሽ ደግሞ? እኔማ ቤዛ ላግዛት ነበር የመጣሁት፣ ግን በሙያው ብዙ አመት ልምድ ያላት ለሊ ካለች እኔ ምንም አልሰራም። በሉ ተባብራችሁ ስሩት። ወይኔ ቤዛ፣ የፍቅር መጫወቻኝ ልቅር። እሰይ ይበልሽ፣ ስራሽ ነው ቤዛ። በያውን ቶሎ ቡና ላፊ። ሴትዮዋ 20 ጊዜ በወጣች በገባች ቁጥር ቡና ቡና ነው የምትለው። ቤዛ ስርዓት ይኖርሽ እሺ። የባርኪ እናት ናት፣ ልታከብሪያት ይገባል። ደግሞ አንቺ እንደምታያት መጥፎ ሰው አይደለች። ያልተነካ ግልግል አያውቅም አሉ። አንቺ ምን አለብሽ? ጥፍርሽን ቁረጭ። ይሄ የምትቀባቢውን ነገር ደግሞ አቁሚ። ማታ የበላት እንጀራ አሁን ድረስ ሎሽ ነው እያለኝ ያለው። ጥፍርሽን ተቆረጭ። ስራውን ባቺ እንኳን እንደ ሰራተኛ ልበሽ። ምን ታጉረጠርጫለሽ? ምን አይነቷን ሰነፍ ነው ያመጣችሁብኝ? እየሰማ ነው አይደል ባርኪ? ይሄ ሁሉ ያንተ ስራ ነው። እናት እንዴት እንደምታበሻቅጠኝ ያየ ነው። ይሄ ሁሉ ያንተ ስራ ነው። ቤዛ በቃ ተረጋጊ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 61 ይታለቀዋል ማለት ነው። የዛሬ ቪዲዮ አጓጊ ነው፣ አብረን እንመለከት ማለት ነው። አደይን እንግዲህ አባቷን እንዲያገኛት ገጠር መጥቷል ማለት ነው። ከዛ አሸናፊ የአደይ አባትን እንዲመጣ ካወቀ በኋላ አባትሽ ከገጠማ እንዲመጣ ቶሎ እንጂ እዚህ መሆንሽን አውቀዋል። እዚህ እየመጣ ነው፣ መጥፋት አለብሽ። እንዴት ታወቀ? ቆይ አንተ የሰው ተናግረሃል እንጂ እኔ በሰው ለማንም አልተናገርኩም ብርሃኔ ይላል አሸናፊ። እንዴት ቆይ እህቴ እንዴት እዚህ መምጣቷን ሊያውቅ ቻለዋል? ከሶስታን ውጪ ማንም ሊያውቅ የለም ትላለች ብርሃኔ። አለልኝና ጨሌ አደይ እዚህ እንደሆነች ያውቃሉ። የታይቶኝ የኔስ መንደር እኮ የኛ የድሮ ቤታችን አይደለም እንዴ ትላለች አደይ። አዎ ይላል አሸናፊ። ነገር ግን ጠላ ሊጠጡ እዚህ ብርቄ ጋር ይመላለሳሉ። ውጪ ስትወጪ አይቶሽ ይሆናል። ከዛ የአደይ እናትም ወይ ጉድ አሁን መቼ ነው ከኛ ራስ የሚወርዱ ይሄ ሰውዬው እያለች አደይ እናት በጣም ተናዳለች። ምን ይሻለናል? እኔም የታለኝና ከጃሌል ሳወራ ስሞክር ነው የጃሌ ስልክ ሲጠራ የሁና ሸሽጊ ይዤ ወጣሁኝ። ከዛም በኋላ አባታችሁ አወራሁት እንደ ጫኘው። ከዛ በኋላ ምን አለ ከከተማ ወደሚዘልቅ መኪና ጥቼ ነው እንጂ እስከ ነገ ድረስ አሊያም ዛሬ መተ እዚህ ደርሳለሁ ብለዋል። ስለዚህ አደይ መሸክሸግ አለብሽ። ከዛ አደይ እዚህ እንዳለች ያውቃል። አዎ ብርሃን ያውቃሉ አለኝና ጫሌ።
እሳቸው እስከሚመጡ ድረስ አዳይን አፍኖ ሸሽጎ እንዲያስቀምጧቸው እንደተመካከሩ ነው የነገሩኝ። የተረገሙ አባታችሁ መቼ ነው አርፎ የሚቀምጠው? ትላለች አዳይ እና አሸናፊ አሁን ምን ማድረግ አለብኝ? ከዛ ብርሃኔ ዛሬ በዛሬ መኪና ታገኝም ሙሽ ከዛ ድረስ ተሻሸጊ ቆይተሽ እዚህ ደርሶ አይቶሽ ሲመለሱት መጪ። እሺ የት ነው መሸጋሸጋው? አዳይ ብርሃኔ ከዚህ ረጋ አርቅ አድርጋ ትውሰድሽ፣ እኔ መጥቼ መልእክት ነገረችው ትመልሳላችሁ ብሎ አዳይና ብርሃኔ ወደ ወንዝ አካባቢ ሄዱ። እዛ ይቀመጣሉ ማለት ነው። ከዛ አዳይ ምናት በአገልግል ምግብ ቋጥሪና አሸናፊ ከእናንተም ይሄዳል ትላለች። እማዬ አንቺ እዚህ ብቻሽን ጥለን አንሄድም። አይ አዳይ እናትሽ ምን ያደርጓታል ብለሻል? አው ልጄ እኔ እንደሆነ ማንም ቀና ብሎም አይናገረኝም። ከዛ ይሄን ሁሉ ስጋት ከገባሽማ እናንተና ድርሼ ወደማ እመለሳለሁ ይላል አሸናፊ። ከዛ የአዳይ እናት እኔ እንደሆነ ማንም እየመጣ አይደለም የሚፈነጭብኝ፣ ስለዚህ ይልቅ እናንተ ማንም እንዳይሰባችሁ በቶሎ አምልጡ ትላለች የአዳይ እናት። አንቺና ሂጂና ምግብና ውሃ አዘጋጂና ቶሎ ብላችሁ አምልጡ ይላል ትላለች የአዳይ እናትን ማለት ነው። ከዛም በኋላ እማዬ ጋር ወስጄ እንዳልደብቅሽ ሰፈሩ ቅርብ ነው፣ ኋላ መውጫሽ ጠፍቶሽ ትወዘገባለሽ ይላታል። አዳይም ደግሞ አትጨነቅ አሸናፊ፣ አሁንም ቢሆን እኮ እንደ ወንድም እየጠበቀኝ ነው፣ መቼም የኛ ጣጣ አይለቅህም ብሎ ምስጋና ያቀርቡለታል አሸናፊ ማለት ነው። ፈጣሪ ላንተ ብሉን ይክፈል። ብርሃን ቶሎ ብለሽ ምን የጠበቅሽ ነው? ቶሎ ብለሽ እቃውን ሰብስቢ እሺ እንሂድ ብሎ አዳይና አሸናፊና ብርሃኔን እንግዲህ ወደ መሸክሸጊያ አዳይ ድበቃን እየተሯሯጡ ይገኛሉ ማለት ነው። የአዳይ እናትን በተቻላችሁ አቅም አባታችሁ ከመጣ ራሳችሁን ጠብቁ ትላለች የአዳይ እናትን ማለት ነው። ራስሽን ሸፍኝና ውጪ ነጠላ ዛጋ አለ ብላ አዳይም ተሸፋፍና ከቤት ትወጣለች። ከዛ እናቷ ተሰነብታ ትወጣለች ማለት ነው። እነሱም ግራ ተጋብተዋል። የአዳይ እናት በጣም ግራ ተጋብታለች። ፈጣሪ ከላይ ሆኖ ይጠብቀሽ እኔ ምንም አቅም የለኝም ብላ ትላለች። እዚህ ጋር በምስሉ ላይ እንደምትመለከቱ ቤዛ ቡና እያፈላች ትገኛለች። እኔ ምልሽ ቤዛ አዳይ ታውቂያታለሽ? አላቃትም። ትላንት አዳይ ስትይ ሰምቼሻለሁ መሰለኝ። ያው ፍቅር አዳይ ስትይ ሰምቼ ነው እንጂ እኔ ታውቃታለሁ ብለሽ ነው? ምን የመሰለች ቆንጆ መሰለች ብላ መልኳ ነው እንዴ? ስራዋ ነው እንጂ ፍጥነቷ፣ ቅልጥፍናዋ፣ ሁሉም ነገሯ እንዴ ምግቧ ብቲ ምን አለ የሁለትኳት ልጅ እንደዛ ብትወልድ ቢያስ ብላለሁ። ይሄን ያክል አዎ ቤዛ ትላለች። ወዴት ነው ቤዛ ቁጭ በይ ቡናዋ ተመቾቱ መሰለኝ እና ባይመቸኝስ ቁጭ ብለሽ ቡናውን አፊ ይሄ ቡና ነው የምትዩ ትላለች ቤዛ። እንግዲህ ምን አይነት ሰራተኛ ነው ያመጣችብኝ ብላ ለቤዛ። ከዛ ዴቭን ተረጋጊ እንጂ እማዬ በጣም ይቅርታ ትንሽ ቤዛ ችኩል ስለሆነች ነው እንጂ ሌላ ነገር አስብ አይደለም በጣም ይቅርታ ብላ ቤዛ ቆንጆ ቡና ነው ማፈላለች ብላ ቁጭ ትላለች ቤዛ ማለት ነው። እማዬ አዳይ ለምደሽ ነው እንጂ ቤዛ በጣም ታታሪና ጎበዝ ሰራተኛ ከሆናት ምን ሰራተኛ ብላ ቤዛ ትደነግጣለች። ይቅርታ አው ሰራተኛ። ከዛ በኋላ ስራሽ አይደለም እንዴ? ቤዛ በጣም ጨሳለች ማለት ነው። ከዚህ በኋላ ፀጉርሽን ሸፈኝ እኛ ዘላለም እስከ ዘላለማችን አንቺ ፀጉር በልተን አንኖርም እና ታዲያ ሻሽ ልሰር? አው ሻሽ ሰሪ ግጥም አድርገሽ ሰሪ ትላታለች። ስራሽ እኮ ሰራተኛ ባይሆን ቢያንስ አለባበስሽና አስተካኪ ጥፍርሽና ምትቀባቡ። ከዛ ማታ የበላሁት እንጀራ ሎሽ ነው የሚበላው ጥፍርሽን ተቆራጭ ትላለች። ስራው እንኳን በቺ እንደ ሰራተኛ ልበሺ ትላታለች። እንግዲህ የፍቅር እናት ማለት ምን አይነት ሰራተኛ ነው ያመጣችሁብኝ ብላ የፍቅር እናት ብድግ ብላ ትነሳለች። ከዛም በኋላ ዴቭን በጣም ተናዳ ቤዛ እየሰማህ ነው? ይሄ ሁሉ ያንተ ስራ ነው። እናንተህን እንዴት እንደምታበሻቀኝ አየህ? ይሄ ሁሉ ያንተ ስራ ነው። ቤዛ በቃ ተረጋጊ። በጣም ነው ማስ ነው እንደዚህ አይነት ነገር አላሰብኩም ነበረ ይላል ባርኪ ማለት ነው። ከዛ ፍቅር መጣ አጠገባቸው ተቀመጠና ቆይ አንቺ ምን ብለሻት ነው? አልፈሽ ስራሽን አትሰሪም እንዴ? አንቺ ደነዝ በዚህ ጀበና አናትሽን ሳለለች እስካሁን ባቺ ምክንያት የሆንኩት ይበቃኛል። ተጨማሪ አትሆኝብኝ። ገና ምን አይተሻል አንቺ መርዝ ከወንድሜ ላይ አይነሽን እስካልነቀሽ ድረስ መቼም አንለቃቀም። ከዛ ባርኪ የፍቅርን ተቆጣት። እቺ ልጅ እዚህ እስከምትመጣ ገና ነግሬህ ነበረ። ላንተ አትሆንም ምንም ደስ አትይም። ሰማለሽ ፍቅር እኔ ታላቅ ወንድምሽ ነው። ምን ማድረግ እንዳለብኝ ምን መስራት እንዳለብኝ አውቃለሁ። ስለ ህይወት ምንም አይመለከትሽም። አሁንም ቢሆን መስመርሽን ወቂ፣ ልክሽን አትለፊ ይላታል ባርኮትን። እንደውም ቤዛ ብትቺ ማገዝ አለብሽ። በቃ አረበሽኳችሁ መሰለኝ። በቃ እኔ ልሂድ ማሚ ሳትመጣ ቶሎ ብላችሁ እናንተ አውሩ ብላ ፍቅርን እንግዲህ ለባርኪ ትሰድበውና ትወጣለች ማለት ነው። ከዛ በኋላ ቤዛ ይቅርታ ስለ ሁሉም ነገር ይቅርታ ይላታል ባርኮ። ግን ለማንኛውም አማራጭ አልነበረኝም። አንተ አይደለም እንዴ የምታሰድበኝ ባርኪ? እህትህም እናትህም እየመጡብኝ በየተራ ይናገሩኛል። እኔ ግን ከዚህ በላይ አልችልም።
ቤዛ አንቺ መቼ ከሆነ የእናትሽን አድራሻ ስጭኝና ሂጄ ነገሮችን አስተካክዬ ልምጣ። ወደ ቤትሽ ተመለሽ። ካልሆነ ዝም ብለሽ ተቀመጪ። እንደዛ እንዴት ይሆናል? እንደዛ ካልሆነ እድሜ ልክሽን እንደ ሰራተኛ መሆን ትፈልጊያለሽ? ምን ማለት ነው? እዚህ ቤት ሰራተኛ ከመሆንማ እዛ እናቴ በረሃብ ብሞት ይቀለኛል። ለምን ቤዛ እኔ እያለሁ እንዴት እንደዚህ ትሆኛለሽ? በቃ ያልኩሽን ነገር እናደርግና ሁሉም ነገር በእጃችን ስለሆነ እናትሽ ከትመለሻለሽ። ነገሮቹን ለማስተካከል እንሞክር ይላል ባርኪ። ከዚህ በላይ ምን ላድርግ ትላለች ቤዛ ማለት ነው። እኔ እናትሽ ጋር ላኪልኝና የፈለጉት ነገር ላጠራና ሁሉም ነገር አስተካክዬ ቆይ እኔ የምነግራችሁ ለምንድን ነው የማታምኑኝ? አንቺ እኮ ማመንና ያለ ማመን ጉዳይ አይደለም። የለም ግዴታ ይሄን ነገር ማድረግ ስላለበት ነው። ደግሞ እናትሽን አስተዋወቂ ስልሽ ደስተኛ መሆን ነበረብሽ ይላል ባርኪ። እናትሽ ጋር ለመሄድ እኔ ችግራቸውን ለመፍታት ነው እንጂ ስራዬን ጥዬ ለዛ አይደለም። ነገ እኮ ማገባህ ባሌ ነው። እንዴት ነው ሽማግሌ ሳትልክ እናቴ ጋር ወስድህ? በዛ ላይ ደግሞ የእኔና የአንተ አንድ መሆን ጥያቄ ውስጥ የገባ ነው። ለምንድነው ጥያቄ ውስጥ የሚገባው? በራስሽ እርግጠኛ አይደለሽም? የእኔ እርግጠኛ መሆን ብቻ ምን ዋጋ ያለው? እናትህን የቤተቹ ሰራተኛ ልታገባ ይመስልሃል እንዴ? ስለሱ ነገር አትጨነቂ። ለእማዬ እውነቱም እነግራታለሁ። እንደዚህ ኩታ ሜላትን አደይ ስለሌለች ነው። እንደዛ ብለህ ነው እንዴ? አደይ የምትሰራው ስራ በሙሉ እየሰራው ነው፣ ግን እናትህን አይወዱኝም። ትንሽ ጊዜ ጠብቂ። አሁንም ቢሆን መሄድ ትችያለሽ፣ ግን ደግሞ እኔ ቀድሜ ልሄድና ነገሮችን ለማስተካከል ሞክርና ከዛ በኋላ አንቺ ትሄጃለሽ። እሺ ባርኪ፣ ነገሮቹን ላስተካከልና ለማዬ እነግራታለሁ ትላለች ቤዛም። ባርኪ እሺ ቤዛዬ ብሎ ሄዶ እሱም ግንባሯ ይሰማታል። ስራ ከመመለሴ በፊት ዛሬ ሄጄ ያገኛቸዋለሁኝ። ቤዛም እሺ አሳውቃለሁ ባርኪ ብላ እቅፍ አድርጋ ትስመዋለች ማለት ነው ለባርኪ ብለሽ ከዛ የባርኪ እናት ስታቅፈው መጣ። ባርኪ ምን ያደረክ ነው? ምን አጠፋውማ? ቤዛ አዝና ስትከፋት ለአጽናናት ነው የመጣሁት። እርግጠኛ ነህ ባርኪ? አው እማዬ ምን ሆነሽ ነው የኔ ልጅ? ቅድም በተናገርኩሽ ነገር ከፍቶሽ ነው? አይ እማዬ እንደሱ አይደለም እናቴ ናፍቃኝ ነው ብላ ቤዛ ትዋሻለች ወይ እኔ ልፍራ ብላ የእናት ናፍቆት ምን እንደሆነ አውቃለሁ ነይ ይቀፍኝ እስኪ ብላ የባርኮትም እናትም ታቅፋታለች ማለት ነው። የኔ ልጆች አንድ ቀን ናፍቀሽኝ ብሎ አያውቁም። ነይ እንጂ ናፍቀሽኛል አይሉም። ከዛ ባርኪ እንዴ እማዬ ነይ ማለት ተመሳሳይ አይደለም እንዴ? አራ አይደለም ልጄ ትለዋለች የባርኮት እናት። አንድ ቀን ናፍቀሽኛል ብትሉኝ አንድም ቀንም አላድርም ነበረ። ስለዚህ ከዚህ በኋላ እማዬ ከዚህ በኋላ ናፍቀሽኛል ማለት ነው። ታዲያ ከልጅ በላይ ምን አለ ባርኮቴ? እሱስ ልክ ነሽ። አንቺ የመሰለ ጠንካራ እናት ስላለችኝ ፈጣሪን አመሰግነዋለሁኝ። ከዛ የኔ ልጅ ብላ ታቅፈዋለች የባርኪ ማለት ነው። ከዛ በኋላ ሁሉም ነገር ግራ ተገብቷል ማለት ነው። አዳይን እንግዲህ አባቷን ደርሶባታል ማለት ነው። እሷም ወደ የሆነ ጫካ ውስጥ ተደብቃ ነበረ፣ ግን ነገር ግን ያገኛትን ይመስለኛል ማለት ነው። ከመስኮት ቀዳዳ አይቷታል መሰለኝ። እንግዲህ በቀጣይስ ደግሞ ምንድን ነው የሚፈጠረው? ምንድን ነው የሚከሰተው? አዳይስ አባቷን ያግታታል ወይስ ያገኛታል ወይስ አያገኛትም የሚለው በቀጣይ እናያለን። እንግዲህ ምን እንደሚከሰት አብረን እንከታተላለን። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁኝ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት በትህትና እንጠይቃለን። የደውል ምልክቱን በማጥቆር